ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የዕለተ ሰኞ መጋቢት 28 ቀን የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዘዋቸው የወጡትን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቀዳሚነት የምንመለከተው ጉዳይ የሆርሙዝ ወሽመጥን የሚመለከት ይሆናል። በሆርሙዝ ለመጀመሪያ ጊዜ ያለፉት 15 መርከቦች የአሜሪካና የኢራን የመጠፋፋት ዛቻ በጦርነቱና በዓለም ኢኮኖሚ ላይ ምን አይነት ሁኔታዎችን ይፈጥራል የሚሉትን እና ሌሎች ዓለም አቀፋዊ ጉዳዮችን ይዘን ወደ እናንተ የምንደርስ ይሆናል። ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ባለፉት 24 ሰዓት ውስጥ በኢራን ፍቃድ ብቻ ከ15 በላይ መርከቦች የሆርሙዝ ወሽመጥን መሻገራቸውን ዘግቧል። የዜና ወኪሉ የባህር ትራፊክ እንቅስቃሴ ከጦርነት በፊት ከነበረው በ90 በመቶ ዝቅተኛ መሆኑንም አክሏል። የኢራን ውጭ ጉዳይ ሚኒስተር አባስ አርጋቺም ጨምሮ አንዳንድ የኢራን ባለስልጣናት ወሳኝ የመርከቦች መተላለፊያ እንዳልተዘጋ በተደጋጋሚ የተናገሩ ሲሆን ሆኖም ለጥላት አገራት የተዘጋ ነውም ብለዋል። ለአብነት ያህል ኢራን ከጣለቻቸው ገደቦች ኢራቅ ነፃ መሆኗን ትናንት አስታውቃለች። ይህ በእንዲህ እንዳለ የኢራን ባለስልጣናትና ሕግ አውጪዎች ወሽመጡን የሚጠቀሙ መርከቦች ላይ ታክስ ለመቀረጥ ስለመወሰናቸውም የሚታወስ ነው። አንድ የኢራን ፕሬዝዳንት ቢሮ ረዳት የሆርሙዝ ወሽመጥ በጦርነቱ ለደረሰው ጉዳት ካሳ የሚውል ቀረጥ ሲከፍል በድጋሚ ይከፈታልም ብለዋል። ፕሬዝዳንቱ ትራምፕ ለኢራን ያስቀመጡትን የጊዜ ገደብ በሆርሙዝ ወሽመጥ መክፈት ላይ የተመሰረተ ሲሆን እስከ ነገ ማክሰኞ ድረስ ኢራን የባህር መስመሯን ካልከፈተች ከባድ ውድመት እንደሚጠብቃትም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኝ የኤሌክትሪክ ኃይል ማመንጫና የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎችን እንደሚያጋዩም ዝተዋል። የሆርሙዝ ወሽመጥ በቀጣይ ጊዜያት እስከ ማክሰኞ ካልተከፈተም በዓለም አቀፍ ቃል ኪዳኖችና ስምምነቶች መሰረት እነዚህ ድርጊቶች የጦር ወንጀል ለመፈጸም እንደተሰነዘሩ ዛቻዎች ተደርገውም ሊቆጠሩም ይችላል ሲሉ ብዙዎቹ የዘርፉ ተንታኞች ይናገራሉ። የኢነርጂ መሰረተ ልማቶች ወታደራዊ መንግስታዊ አገልግሎት እንዳላቸው ክርክር ተነስቶ ቢሆን እንኳን እንደዚህ አይነት ተቋማትን ሆን ብሎ ማውደም በንጹሃን ዜጎች ህይወት ላይ የከፋ ተጽዕኖ ሊኖረው ይችላል። ሉዊስ ሞሬና አካምፓ የአሜሪካ ሆነች ኢራን አባል ባልሆኑበት ዓለም አቀፍ የወንጀል ፍርድ ቤት መስራች ዋና አቃቢ ህግ ናቸው። እርሳቸው እንደሚናገሩት ትራምፕ የሚደበድቧቸው የኢራን ኃይል ማመንጫ እንዲሁም ኢራንና እስራኤል ጥቃት የሚፈጽሙባቸው የኢነርጂ መሰረተ ልማቶች ህጋዊ የጥቃት ኢላማ ተደርገው አይቆጠሩም ሲሉም በአጽንኦት ተናግረዋል። ፍርድ ቤቱ ባወጣው የሮም ህግ መሰረት ሆን ብሎ ጥቃቶችን ወታደራዊ ግብ ወደ ሌላቸው የሲቪል ተቋማት ማዞር የጦር ወንጀል መሆኑንም ሞሪኖ አካምፓ አስረድተዋል። ትራምፕ ከዚህ ቀደም የዓለም አቀፍ ህግ እንደሚያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩም መናገራቸውም ይታወሳል። ባለፈው ሳምንት የዋይት ሃውስ ቃል አቀባይ ካሮላይን ሌቪቲ ይህንን ጉዳይ የጦር ወንጀል ሊሆን የሚችል ስለመሆኑ በተጠየቁበት ወቅት ሐሳቡንም ውድቅ ማድረጋቸው የሚታወስ ነው። በእርግጥ ይህ አስተዳደርና የአሜሪካ ጦር ኃይሎች ሁሌም ቢሆን የሚንቀሳቀሱት በህጉ መሰረት ሆነው ነው። ነገር ግን ፕሬዝዳንት ትራምፕ በኢራን ላይ የሚካሄድ የኦፔክ ፊዮር ዘመቻን ግቦች ሙሉ በሙሉ ለማሳካት የሚያደርጉትን ግስጋሴ አይገቱም። ኢራን አገዛዝ አስተዳደር ጋር ስምምነት እንደሚፈጸም ነው የሚጠበቀውም ሲሉም ያላቸውን ተስፋ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በአጸያፊ ቃላት በታጀበ ጽሑፋቸው ኢራን ላይ መዛታቸውን ተከትሎ ቴህራን አሜሪካና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋ እንደምትመልስ ነው ኢራን ያስጠነቀቀችው። በኢራን ከፍተኛ ወታደራዊ ዘመቻ እዝ የሆነው ሃታም አልናቢያን ማዕከላዊና መስሪያ ቤቱ ባወጣው መግለጫ የሲቪል ኢላማዎች ላይ የሚፈጸሙ ጥቃቶች የሚደገሙ ከሆነ የማጥቃትና የአጸፋ ዘመቻችን ቀጣይ ደረጃ እጅግ የከፋና መጠን ሰፊ ይሆናል ሲሉ ክፉኛ አስጠንቅቀዋል። በኢራን እስላማዊ ሪፐብሊክ ብሮድካስቲንግ ላይ ይህ ማስጠንቀቂያ የተላለፈው ፕሬዝዳንት ትራምፕ ቴህራንን የሆርሙዝ ወሽመጥን እስከ ማክሰኞ ዕለት ድረስ የማትከፍት ከሆነ በሀገሪቱ ኃይል ማመንጫና
ድልድዮች ላይ ጥቃት እንደሚፈጽሙ ከዛቱ በኋላ ነው። ፕሬዝዳንት ትራምፕ ከዚህ ቀደም ወደ 10 ቀናት አራዝመውት የነበረውን ቀነ ገደባቸውን የሚጠናቀቀውም በዛሬው ዕለት የነበረ ሲሆን ይሁን እንጂ በማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከምሽቱ 8 ሰዓት በማለት የጻፉ ሲሆን ይህም ቀነ ገደብ በኢትዮጵያ ሰዓት አቆጣጠር ማክሰኞ ሌሊት 10 ሰዓት እንደተዘዋወረ የሚያመላክት ሆኗል። ፕሬዝዳንቱ ከዚህ አስቀድሞ ባሰፈሩት መልእክት አጸያፊ ቃላት ተጠቅሞ ኢራንን ሲኦል እንደሚያደርጉ ዝተዋል። ከመልእክትም በኋላም ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ደግሞ ሰኞ ዕለት ስምምነት ላይ ሊደረስ የሚችልበት ጥሩ ዕድል እንዳለ ሲናገሩም ተደምጠዋል። ነገር ግን ጦርነቱን ለመቋጨት የሚያስችል ስምምነት ላይ በቶሎ ካልተደረሰ ሁሉንም ነገር ማፈንዳትና ነዳጁን መቆጣጠር ጉዳዩን እያሰቡበት እንደሆነም ተናግረዋል። አሜሪካና በእስራኤል ጦርነት የተከፈተባት ኢራን ወሳኝ የሆነውን የሆርሙዝ ወሽመጥም ዘግታለች። ከዓለም ነዳጅ እና ጋዝ ምርት ውስጥ 20 በመቶ ያህል የሚተላለፍበት ይህ መስመር መዘጋቱም በዓለም አቀፍ ደረጃ የነዳጅ ዋጋን እንዲንርም በመላው ዓለምም የዋጋ ግሽበት እንዲጨምር ምክንያትም ሆኗል። የአሜሪካ ሹማምንት ጠባቂ የሆነው ሴክሬት ሰርቪስ እሁድ ጠዋትም በዋይት ሃውስ አቅራቢያ የነበረን ተኩስ እየመረመረ ነው። የፖሊስ መኮንኖች በዋሽንግተን ዲሲ ላፋይት ፓርክ አካባቢ ሪፖርት የተደረገን ተኩስ ምላሽ ለመስጠት ያቀኑ ሲሆን ከፕሬዝዳንቱ መኖሪያ ቤት በስተሰሜን የሚገኝ በፓርኩና በዙሪያው አካባቢ ፍተሻ ማድረጋቸውን ተቋሙ አስታውቋል። እስካሁን ከክስተቱ ጋር በተያያዘ ተጠርጣሪ ያልተያዘ ሲሆን በተኩስ የደረሰ ጉዳይ እንደሌለ ሴክሬት ሰርቪስ ገልጸዋል። ተቋሙና አጋሮቹ ከተኩሱ ጋር በተያያዘ ጥርጣሬያቸውን የተነሳባቸውን ሰዎችና ተሽከርካሪዎችን እየፈለጉ ነው። በሳምንቱ መገባደጃ ቀናትም ፕሬዝዳንት ትራምፕ በዋሽንግተን ዲሲ ነበሩ። አገልግሎቱም በዋይት ሃውስ መደበኛ እንቅስቃሴዎች ቀጥለዋል ያለ ሲሆን ነገር ግን የተጠናከረ የደህንነት ዝግጁነት ስራ ላይ ውሏልም ሲል ነው የተኩሱን አሳሳቢነት የገለጸው። ምርመራው በአካባቢው የተወሰኑ መንገዶችን ዘግቶ መቆየቱንና አሁን መከፈታቸውን የአገልግሎቱ ቃል አቀባይ አንቶኒ ገሊሊን በኤክስ ገጻቸውም አስታውቀዋል። ፕሬዝዳንቱ እሁድና ቅዳሜ አብዛኞቹን ወደሚያሳልፉበት ማር ላጎ ፍሎሪዳ ለፋሲካ በዓልም እንዳልተጓዙም ታውቋል። የዋይት ሃውስ ኮሚኒኬሽን ጉዳዮች ስቲቨን ቻንግ በቅዳሜ ዕለት በኤክስ ገጻቸው ፕሬዝዳንት ትራምፕ በፋሲካ በዓል ያለማቋረጥ በዋይት ሃውስ እና በአቫል ቢሮአቸው እየሰሩም ነው ብለዋል። ቢቢሲ አስተያየትም እንደሰጠው ላቀረቡትም ጥያቄ ዋይት ሃውስ እስካሁን ድረስ ምላሽ አልሰጠም። የአርቴሚስ ጠፈርተኞችም የሰው ልጅ ከ50 ዓመት በኋላ ወደ ጨረቃ በሚያደርገው ጉዞ ውስጥም ለ40 ደቂቃ ያህል ጠፈርተኞቹ ከምድር ጋር ያላቸው የትኛውም አይነት ግንኙነት እንደሚቋረጥ ያውቃሉ። ከአርቴሚስ ጠፈርተኞች በላይ ከምድር የሚርቅ ያለ አይመስልም። የመሬት መንኮራኩራቸው ውስጥ ባለው የኋለኛው መስታወት ስትታይ እያነሰች እየሄደች ቢሆንም ሂውስተን ቴክሳስ ከሚገኘው ቁጥጥር ማዕከል ጋር የሚያቋርጥ ግንኙነት ነበራቸው። ከናሳ ባለሙያዎች የሚሰማው የተረጋጋ ድምፅ ለጠፈር ቡድኑ ከቤታቸው ከምድር ጋር የሚያጽናና ግንኙነትን ፈጥሯል። ይህ ግንኙነት አሁን ሊቋረጥ ነው። ጠፈርተኞቹ ሰኞ ሌሊት ላይ በጨረቃ ጀርባ በኩል ለማለፍ ሲቃረቡ በመንኮራኩርና በመሬት መካከል ግንኙነት እንዲኖር የሚያስችል የራዲዮና የጨረር ግንኙነት በራሷ በጨረቃ ይጋረዳል። ለ40 ደቂቃ ያህልም አራቱ ጠፈርተኞች ብቻቸውን ይሆናሉ። በጨለማው ህዋ ጉዟቸው ሲቀጥሉ በራሳቸው ሐሳብና ስሜት ውስጥ ብቻ ይሆናሉ። ይህም ጥልቅ የዝምታና የብቸኝነትን ጊዜ ሆኖ ይመዘገባል። የአርቴሚስ አብራሪ ቪክተር ግሎቨር ይህን ጊዜ ዓለምን ለመቀራረብ ይጠቀምበታል የሚል ተስፋ እንዳለው ተናግሯል። ከጨረቃ ጀርባ ስንሆን ከሁሉም ሰው ጋር ግንኙነት ስናቋርጥ ይህንን እድል እንውሰደው በማለት የጠፈር ጉዟቸውን ከማድረግ አስቀድሞ ለቢቢሲ ይህን ነገር እንደሚያጋጥማቸው ማወቁን አስረድቷል። ውድ የጋፋት ኒውስ ቤተሰቦቻችን ይህና የተለያዩ መረጃዎችን ማግኘት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ። ስላዳመጣችሁና